መድብል ወደ አቶ አክሊሉ ቤት ገብቶ ሰገኔን ግን ሳገኛት ተመልሶ ወጥተዋል። እቴቴም ተጎድተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የባርኮቱ ተከታታዮች እንደምንቆያችሁ ሁሉ ሰላም እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ሰገን ምዕራፍ 18ን የምናየው ይሆናል ማለት ነው። ሰገን ምዕራፍ 18 እንግዲህ በባለፈው ላይ መድብል አቶ አክሊሉ ጋር ዘበኛ ሆኖ ወይም ደግሞ ጠበቃ ሆኖ ገብቶ ነበረ ያለቀው። ጠበቃ ሆኖ ወደዛ ቤት ሲገባ አክሊሉ ያስጠነቀቀ አንድ ነገር ነበረ። እሱም ከዚች በር ማለፍ የለብህም ብሎ አስጠንቅቆት ነበረ። ሁለተኛ ነገር ደግሞ ምግብ ከውጭ እንዲጠቀም እዚህ ቤት ውስጥ ምግብ እንደሌለው ተነግሮት ነበረ ድራማው እንግዲህ። ከዛ እሱም እቴቴ ጠርታ ዞር ሲል አንቆ መድብል ይዞት ነበረ ድራማው ያበቃው ማለት ነው። እንግዲህ መድብል ሀሳቡ ተሳክቶለት ወደ ውስጥ ገብተዋል። አቶ አክሊሉንም ዘርሮት ማለት ነው። አቶ አክሊሉ ታንቆ ለረጅም ሰዓት ራሱን ስቶ በወደቀበት ከዛም በኋላ መድብል ወደ ቤት ውስጥ ገብቶ ነበር። ወደ ቤት ውስጥ ሲገባ ግን እቴቴ ነበረች። እቴቴም አንተ አክሊሉ አክሊሉ እያለች ከውስጥ ብቅ አለች። ከዛ ብቅ ስትል የልጇን ኮቴ ሳይሆን የመድብልን ፊት ነበር የተመለከተችው። ወደ አሁኑ እንደ ማነክ ማነክ በማለት እቴቴ ጮኸች። ከዛ ስትል አንተ አክሊሉ አክሊሉ ሌባ ገባ ሌባ ገባ እያለች መጮዋን ቀጠለች። ከዛ እኔ ሌባ አይደለሁም ዝም በይ ዝም በይ ዝም በይ እያለ መድብል ማስጠንቀቁን ቀጠለ። እሷ ግን እሺ ማለት አልቻለችም። መጮዋን ቀጠለች። እንዲህ አለች። ከዛ ዞር ስል የት ነሽ ሰገን ሰገን እያለ ክፍሉን እየከፋፈተ ማየትና መመልከቱን ቀጠለ። ምንም የለም። ከዛ አሁንም እቴቴ እየተከተለችው መጮህ ጀመረች። ከዛ ታይ ዝም በይ እያለ በእጁ ጣውራ ጣት እንግዲህ እያመለከታት ዝም እንድትል ቢያስጠነቅቃትም እቴቴ ዝም ማለት ግን አልቻለችም። ወዲያውኑ እቴቴን እንግዲህ ራሷን እንድትስት አደረጋት። ከዛ እሷም ራሷን ሳተች። አክሊሉም ውጪ ራሱን ስቶ ተዘርረዋል። መድብል ክፍሉን ከፋፍቶ መጣራቱን ጀመረ። ማንንም ሊያገኝ አልቻለም። ከዛ ሰገን 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 ማለቱን ቀጠለ። ሰገን ግን አቤት አላለችም። ከዛ አረ ሰገን ሰገን ማለት ከዛ እሷ ግን ተኝታ ነበር። በኋላ ድምፁ ሰምታ ነቃችው። ከዛ እንዴ እንዴ የማን ድምፅ ነው አለች። ተደናገጠች። ከዛ እሱም ከሩቁ ድምፁን ሰማችው። ዞር ዞር አለችው። ወደ በር ጠጋ አለችው። እንዴ የመጀመሪያዬ ማለቷን ቀጠለች። ከዛም በኋላ መድብልም መጣራቱን ቀጠለ። እየተሯሯጠ እየክፍሉ ውስጥ እየተሯሯጠ ብጣራ አቤት የሚል ሰው አጣ። መጨረሻ ላይ ግን እዚህ ጋር ደግሞ እነ ሞገስ በጣም ተጨንቋል። ምክንያቱም እንዴ ምን ተባብላችሁ ነው ከዛ የገባው እያለ መርሶ መጨቅጨቅ ጀመረ። መርሶ እኔ በቃ ትቻቸውን የገባው ባክ እያለ ሞገስ ላይ መጮውን ጀመረ። እንደ ለምን ትታቸው ገባ አብራት ቆይም ነበር እንዴ እያለ ሞገስን መርዞ ላይ መጮውን ቀጠለ። መርዞም ተው እባክህ እኔ አክሊሉ እኮ ነው እያለ ያው በሚያቅለጨልጮ አይኖቹንና እንዲሁም እጆቹን እያወራጨ መናገሩን ቀጠለ። ነገር ግን ሞገስ አንተ በጣም ብሽቅነ ትታቸው መግባት አልነበረብህም አለ። ከዛ የሞገስ ድምፅ ስለጠፋ ተጨነቁ በጣም። ከዛ ሁሉም ነገር እንግዲህ ከዚህ በኋላ ሆነዋል ማለት ነው። ወይኔ ወይኔ መድብል ማለቱን ቀጠለ። ሞገስ ግን ተረበሸ። ሉላም ተረበሸች። ቆይ ግን እሱ ምን ልሁን ብሎ ነው አልችሳም። አይ ሞታለች የተባለችው ፍቅረኛው እኮ ውስጥ ነች ብሎ እሷን ለመፈለግ ነው አለ። ከዛም በኋላ እሱ ግን ምንም ያ ነው ይሄም አላለም። አሁንም መድብል መፈለጉን ቀጠለ። እሱ ቀጥሎ ሳለ ኤፍራታ
ወደ ውጭ ትወጣለች። ወደ ውጭ ስትወጣ አቶ አክሊሉ ተዘርሮ አገኙት። ከዛም በኋላ ወይኔ 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 አለች። ከዛ እየሮጠች ገባች። መርዞን ጠራችው። መርዞ በንብርክኩ ሄዶ ወይኔ ወይኔ ማለቱን ቀጠለ። እንዴ አንተ ግን እኔ መቼም ምንድን ምን ቀን ነው አንተን ያገባሁት አለችው። ከዛም እሺ ምን ይሁን ምንች ምን አገባሽ እያሉ ራሳቸውን ጭቅጭቅ ቀጠሉ። ከዛም በኋላ አንተ ፈሪኔ እያለችው እንግዲህ መጮህ ቀጠለ። ከዛም በኋላ ውሃ ደፉበት። ውሃ ሲደፉበት ወደ አሁኑ አቶ አክሊሉ ነቃ። ነቅቶ እነሱን ገፍትሮ እየሮጣ ወደ ቤቱ ገባ። እንዳልቀደም ብሎ ልቀድም ሄደ። ወይኔ ወይኔ አክሊሉ ወይኔ ወይኔ መድብል ሸወደኝ አለ። ከዛ አቶ አክሊሉ ወደ ውስጥ ገባ። እየሮጣ በፍጥነት ወደዛ ቤት ገባ። ወደዛ ቤት ሲገባ ከውስጥ ሰገን ትጮዋለች። በዚህ በኩል መድብል ሰገን ሰገን ይላል። ከዛ መጣ። ወዲያውኑ ቶክስ ተከፈተ። ቶክስ ሲከፈት እቴቴም ራሷን ስታ ከነበረበት ትነቃለች። ወይኔ ልጄን እያለች መጫዋን ቀጠለች። ምክንያቱም ቶክስ ተሰምቷል። ቶክስ ሲሰማ ሁሉም ተራበሹ። ሮጦ መድብል እቴቴን ያዛት። ከዛ እቴቴን ያዛትና እኔ ለምትተኩስ ከሆነ አላት እኔ እሷን አንጀቷን ነው ማውጣው አለች። እንዳትጠጋኝ አለ መድብል። ማነህ አንተ አለው። ከዛም በኋላ ጭቅጭቁን ቀጠሉ። ተው በቃ ልጄ ተው እባክህ፣ ወይኔ ተው ልጄ እባክህን አለ። ከዛም በኋላ አንቺ ምንም አትሆኝም፣ ተረጋጊ ተው አላት። አልተውም አልለቅም አለ። ከዛ ተጨቃጨቁ። እቴቴን አንቋት የያዘ መድብል። ከዛም በኋላ አቶ አክሊሉም ሽጉጡን ደቅኖ ቆሟል። ሁሉም ድምፅ ሰምቶ በየቤቱ ተረብሿል። ወደ ቤቱ ተረብሿል። ሞገስም ሽጉጡን ስትተኩስ ስለሰማ በጣም ተረብሿል። እርግጠኛ ነሽ እዚህ ቤት ነው የተተኮሰ እያለ ሉላን ማጣራቱን ቀጠለ። ሉላም አዎ አለችው። እዚህ ነው የተተኮሰ እያለች ለሞገስ ማስረዳት ነበር። ከዛም ወይኔ መድብል ወይኔ ያለ ወደ ውስጥ ገብተዋል ማለት ነው። ለግን ትልቅ ስህተት ነው የሰራው፣ ትልቅ ስህተት ሰራ እያለ መጨናነቁን ቀጠለ። ምክንያቱም ጊዜው አልነበረም። መድብል በቾክሎ ባይገባ ለሞጎስ አማክሮ ቢሆን ሞጎስ ሰገን ያለችበትን ክፍል ያውቅ ነበር። እያንዳንዱን ክፍል ቁልፍ ስላለው ወደ ውስጥ መግባት ይችል ነበር። ነገር ግን ያን ነገር አላደረገም፣ አላስቻለውም በጣም ስለሚወዳት። ከዛ ሞጎስ ሉላን ወደ ቤት ውስጥ አስገብቶ ወርውራት እየሮጠ ወደ መድብል ጋር ሄደ። መድብል ጋር ሲሄድ ሁለቱም እርሱም ሽጉጡን ደቅኗል፣ አክሊሉም ሽጉጡን ደቅኗል። ሞጎስ ደግሞ አክሊሉ መድብል ደግሞ ቪላውን እቴቴ ላይ ደቅኗል። ከዛ እቴቴን ይዞ ሰገን እያለ መጣራቱን ቀጠል። የመጀመሪያ እዚህ ነኝ አለው ሰገን አለች። ከዛም በኋላ መጮውን ቀጠል። አለቀሰ። መኖሯን አወቀ። ለአድንሽ መጥቻለሁ አለ። እውነቱን አረጋገጠ። በጥርጣሬ ሲመላለስ የነበረው አሁን ላይ እርግጠኛ ሆነ። አንተ ነበርክ ገዳዩ አይደል? የገደልከው እሷን ገድለህ ቀብረሃታል። ሌላ ነች እዚህ ቤት ያለችው አለ። ከዛ አንተ እንኳን በደህና መጣ ብሎ አነጣጠረ። እቴቴ ግን እኔ አልገባኝም ልጆች ምን እየተፈጠረ ነው አለ። ከዛም በኋላ አሁን ለመተኮስ ቃታውን ሳበ። ይኸውልህ አንድ እርምጃ ወደ እኔ ብትጠጋ እናትን አንጀቷን አወጣታለሁ። እነሺ ችግር የለው እናትን ልቀቃት፣ መጀመር ያሰርገርካትን ሰገንን ልቀቃት እያል እሷ ስትለቃት ነው እናትን የሚላቅልን በማለት መድብል መልስለ በቃ ልቀቅላት፣ ልቀቅ አለችው እቴቴ። ምክንያቱም እቴቴ እቺ ልጅ አለ ምክንያት እዚህ ቤት ውስጥ እንዳልተቀመጠች እርግጠኛ ነበርኩኝ አለች። ከዛ ልቀቅ አትልቀቅ እየተባባሉ እንግዲህ አቶ አክሊሉ በጣም ጨከነ። ከዛ አሁን ሰገንን ልቀቃት ብያለሁ እቴቴን ልቀቃት፣ ሞታለች ብለ ያሳሰርከኝ አንተነ እድሜ ልክን እንድታሰር ያደረከኝ አንተነ፣ እንድቃጠል ያደረከኝ አንተነ። አቶ አክሊሉ ግን አሁንም እየሸመጠጠ ነው። እቺ ሚስቴ አይደለችም እናትን ልቀቅ
እናቴን ልቀቃል። ከዛ እየሮጠ ሞገስ ገባ። ሞገስም እባክህ 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 ዱባ የመሰለው ጭንቅላትን እንዳላፈርሰው ዞር በላል። ማነው እሱ ማነው እሱ እያለ እንደማያውቅ ሰው ሆነ። ፖሊስ ጥራ ፖሊስ ጥራ ፖሊስ ጥራ አለች እቴቴም የነፍስ ይዟት። ከዛ ይሄ የመጨረሻ እድል ነው፣ እናቴን ልቀቅ እናቴን ልቀቅ፣ ሰገንን ልቀቅ ሰገንን ልቀቅ፣ እናትን እገልላለሁ አለው። ከዛ ግን ሞገስ እባካችሁ ተው እባካችሁ ተው ማለቱን ቀጠለ። በምንም ታምር ግን አቶ አክሊሉ ሽጉጡን ዝቅ ማድረግ አልቻለም። አይኖቹ እንደሚባላ እሳት ሆኑ። ከዛ ተኮሰ። እናትየው በመሃል ተመቱ። እሱም እየሮጦ በአጥር ዘሎ አመለጠ። እቴቴ ደማች። እንግዲህ ለመድብል የተኮሰው ሽጉጥ እቴቴን ጉዳት አደረሰባት። ደግነቱ እጇ ላይ ነው። ከዛ ሞገስ ገፍተር አድርጎት ነበር ሄደውና ሞገስ ወዲያውኑ እቴቴን ለማንሳት ተሯራጠ። መድብልም በአጥር ዘለው ጠፋ ሄደበት። ለመዝለል ብሞክርም አልቻለም። ቆይ አገኛለሁ እያለ በንዴት አጥሩን እየቀጠቀጠ አቶ አክሊሉ ወደኋላ ተመለሰ። አሁን እቴቴ እርዳታ ትፈልጋለች። እጇ ተመተዋል። እየሮጠ ወደ እናቱ ጋር ተመለሰ። መድብልም እየሮጠ ወጣ። ከዛ እቴቴ ደናነሽ አለ። አሁን ሞገስ ደናነሽ እያለ መጠየቁን ቀጠል። እረ በጣም ሰላም ነኝ፣ ደህና ነኝ፣ ትንሽ ነው። ልጄስ ወዴት ሄደ እያለች ለልጇ መጨነቋን ተያዘች። ወይኔ እናቴ እያለ ሮጦ ተመለሰ። ልጄን ትላለች እቴትዬ የኔ እናት እንዴት ነሽ አላት። ከዛ ደህና ነኝ፣ ምንድን ነው ጉዱ ምንድን ነው እያለች እቴቴ መጠየቋን ቀጠለች። እቴቴ ግን ሌባ ነው አለ። እሱ ሌባ እንዳልሆነ አውቃለች። ከዛም በኋላ ዞር በላንተ አለ። ሞገስን ተቆጣት። ማንም ይሆን ማንም እገለዋለሁ፣ እናት ወድ ብግባ እንኳን አያመልጠኝ፣ እበለዋለሁ እያለ መሬት እየቀጠቀጠ አሁንም ላይ አበደ። በቃ አሁን የተጎዳችውን እናቱን ማንሳትቶ እንደገና አሁንም እርሱ እየዛተ ነው። ከዛ ሊያነሱ ስለ እቴቴ ጮኸች። ከዛም በኋላ ቀስ በል እንጂ እያለ መጮውን ቀጠለ። አቶ አክሊሉ እንደምንም ብሎ እቴቴን ካልዛች ቦታ አንስቶ አሰፍስፎ ወደ ሆስፒታል ወስዶ እጇን ታሰረላት። ከዛም በኋላ ደግሞ ተጨናነቀ። የት ይሆን አለ። ከዛ መርዞ እዚጋ ተጨናንቋል። መርዞ በጣም ተጨናንቋል። ምክንያቱም ዞሮ ወደ እሱ ይመጣል። አንተ ቆይ ግን እኔ ልውጣ ትለዋለች ሚስቱ። እርሱ ግን ኧረ እኔ መሞት አልፈልግም እባክሽን ተይ አለ። ከዛ ጠዋት የነፍስ አባቴን ጥሪልኝ አላት። ከዛ እያጉረጠረጠ እየፈራም ያው ንግግሩ በጣም ፈገግ ያደርጋል። በነገራችን ላይ እነሱ መካከል የሚደርገው አይ እሱን ተከትሎት እኮ ገብቶ ሊሆን ይችላል፣ መድብልም ላይሆን ይችላል። አንተ ለምንድን ነው የምትፈረ እያለች እሷም ማጠነካከሩን ጀመረች። እርሱ ግን ሊሰማት አልቻለም። ለምንድን ነው ቆይ የንስሐ አባትን ምጠራልህ አለችው። ከዛ ንስሐ አባቴን ጥሪ አደራሽን ቆይ ከኔ በማላውቅ ኃጢአት ሰርታል እንዴ ብላ ጠየቀችው። አይ አለች እኔ እናገርላለሁ አለችው። ከዛ አንቺ እኮ አሁን ያወቅሽኝ፣ ከዛ በፊት ብዙ ነገር ሰርቼ ለሆነ አሁን የሰራህን ነው እንጂ አለችው። ከዛ የመጨቃጨቅን ሁሉ እነግርላለሁ ስትል አንቺን እኮ እንደው አንቺን ሞት ይንሳሽ አለ። ከዛ አንተ ምን አድርገ ነው ቆይ ይህን አክል የምትፈራ አለ። ከዛ መድብል እኮ ነው መድብል ጠበቃ ፍሎኝ ለአክሊሉ አመጣውለታል። እሱ ገንዘብ አለው ለምን ብለሽ ነው ያመጣው ብላ ተቆጣችው። መድብል ገንዘብ አለው ለምን ምን ተቸግሮ ስትል ትጠይቋለች። አይ አንተ እኮ በቃ ስራህ ነው ደላላ ደለልከው እንጂ ከዚህ በቀላይ ምንም ያረከው ነገር የለም። ስለዚህ አሁን በቃ ይገላል አለው ትለዋለች። እሷም እየተጨቃጨቁ ቀጠሉ። አሁን መድብልም ላይሆን ይችላል ብለሽ ያዡ እንጂ እሱ ከሆነ ያመጣው እኔ ምንም ጥያቸው ነበረ ወደ ውስጥ በሰላም የገባሁት እያለ መጨቃጨቁ ቀጠለ። ከዛም በኋላ አሁንም ለሞገስ መድብል ስልኩ ደውልለት። ስደውልለት እዚህ እኮ አካባቢ ነኝ አለ። እርግጠኛ ነህ ግን እሷ ነች? አዎ እሷ ነች። የእሷ እኮ ናቸው ሴትዮ ተጎድታለች ስል ጠየቀ።
ሆስፒታል ሄዳለች አለ። ሞገስ እዛ ናቸው አለ። አዎ አሁኑኑ እመጣለሁ፣ አሁኑኑ እመጣለሁ፣ እዛው አካባቢ ነኝ በማለት ለሞገስ ይነግረው። ኧረ እባክህ ቀስ በል፣ ቀስ በል፣ ቀስ በል ሰውየው አውሬ ነው እያለ መናገሩን ቀጠለ። አረ አረ ሰገን ብቻዋን ነች፣ ሰገን ብቻዋን ነች እያለ ልጅቷን ማትረፍ አትችልም በመቸኮል እባክህ አትቸኩል እያለ መምከሩን ቀጠለ። ልክ አይደለው፣ በትክክል እያሰብኩ አይደለም፣ ትክክል እያሰብኩ አይደለም እያለ መናገር አለ። ከዛ ቆይ አንተ ግን እሷ መሆኗን በምን አረጋግጥ? እሷ ነች፣ እሷ ነች ስሜን ጠራች እኮ የመጀመሪያ እኮ እያለች እሷም እኮ ድምፅን ታውቃለች፣ እኔም እኮ ድምጿን አውቃለሁ። ክርክር ጀመሩ። እንዳበደ ሰው አስፋልት ላይ እየተሯሯጠ ከወዲና ከወደዚህ እያለ መክሊሉም መድብል መሯሯጡን ጀመረ። መርዙን ይቅርታ በልልኝ እሱንም ችግር ውስጥ ከተሃል እያለው መጨቅጨቁን ቀጠለ። እሱንም ይቅርን አሁን ይገለዋል፣ አክሊሉ ይገለዋል እያለ ወሬውን ቀጠለ። ብቻን ቀላሉን እንዲያደርግለት እንጸልይለታለን አለ። ወያለ ሰገን በሕይወት አለች እያለ አስፋልት ላይ እየዘለለ እየተንከባለለ ፈጣሪውን አመሰገነ። መድብል በጣም ደስ አለው። በጨለማ እንዳበደ ሰው መሬት ላይ እየተሯሯጠ እየተንከበ የቀበርኳት የገደልኳት በሕይወት አለች፣ ለካ ሴራ ነበር፣ ሴራ ነበር እያለ በአስፋልት ላይ እየተሯሯጠ በሌሊት ሩጫውን ቀጠለ። አምላኩን ማመስገኑንም ቀጠለ። በስጋም በመንፈስም ቀጠለ። ከዛ አቴቴ ወደ ቤት ተመለሰች። አቴቴ አሁን እኔ የሆነ ቦታ ደርሼ እመጣለሁ፣ አንቺ ከቤት እንዳትወጪ እሺ፣ የሆነ ቦታ ደርሼ እመጣለሁ ብሎ አክሊሉ እያስጠነቀቃት አቴቴን ከሆስፒታል አምጥቶ ቤት አስቀመጣት። ቶሎ ነው የሚመጣው እንዳትነሺ፣ እኔ ስመጣ የሆነ ቦታ እንሄዳለን ብሏት አባብሏት ስሟት ከቤት ወጣ። እሺ አለችው። ከዛም በኋላ እንግዲህ አሁን እነሱን ሊከታተል ነው። ምክንያቱም በስልኩም ላይ ጥርጣሬ ገብቶት ነበረ። ዋቶ አክሊሉ አሁን እቴቴ ማቃሰቷን ጀመረች። ከዛም በኋላ ሞገስ ቤትም መርዙ አሁን እንዴት ሊሆን ነው እያለች ሉላ ጠየቀችው። እንግዲህ እኔ አላውቅም አለ ሞገስ። አሁን ህግ የሚገዛ ሰው አይደለም እሱ እንደሆነ እንጂ ምን ሊያደርግ እንደሚችል አናውቅም በማለት ተጨንቋል። ሁለቱም እዚህ ጋር ሞገስና ሉላ ተጨናንቋል። እዚህ ጋር ደግሞ እፍራታና መርዞ ተጨናንቋል። እባክሽ ተነሽ፣ ውጭውን ቼክ አድርግልኝ አክሊሉ መኖርና ለመኖሩን እያላት መነጋገራቸውን ቀጠሉ። እሷ ተወኝ በእናትህ ሂድ፣ ጸሎት አድርግ ሂድ እያለችው በእንቅልፍ ልቧ ሆና ትናገረዋለች። እሱ በጣም ተጨንቋል። አንቺ ነሽ እርግማን የመሰለሽ እያለ እንዲሁ እየተጨቃጨቀው መጨቃጨቃቸውን ቀጠሉ። ከዛም በኋላ እንግዲህ አሁን ላይ መርዞ እኔ ከቤት አልወጣም ብሎ ደምድሞ ቤት በተቀመጠበት ከዛም በኋላ ሞገስ መጣ። ሞገስ መጥቶ ይኸውልህ ብጠይቅ ምንም አይነት ነገር እንዳትለው አላቆም በለው፣ አንተ ነህ ይህን ያደረክብኝ ብሎ በሱ ለመዛት አለ። ሆነ አላማ አላችሁ እናንተ ሁለታችሁ አለ። ከዚህ እኔ ሁላችሁ አይ እኔ ምላችሁ አክሊሉ ካፋጠጠኝ እናንተ ናችሁ ብዬ ነው የምናገረው ብሎ አለ። ከዛ እንዲህ ስን በቃ እኔ አላቆም ታዥውን አላቆም ስራ ፈልጋለሁ ብሎ ነው የመጣሁት ብለ ንገረው አለ። ከዛ እኔም ራሴ እኮ መጠርጠር ነበረብኝ ዳጣም ስል እያለ መገረሙን ከዛ መስኮቱ ዘግቶበት ገባ። ምክንያቱም በበር ሲሄድ በመስኮትና ብሎት ነው በመስኮት የመጣ ፈርተው እኔ አላቆም ያየሁትም እኔ ትናንትና ነው ብለ በሎ አለው። አክሊሉ የሚሰማኝ ይመስላል አለው። ከዛ ፈርቶ ከቤት ሳይወጣ ዋለ። ከዛም በኋላ ነግሬሃለሁ ይኸውልህ ውስብስብ ነው የሚሆንብህ እንዳትናገር ብሎ አስጠንቅቆት ተለያዩ። ከዛም በኋላ አቴቴ በር ለቁጭ ብላ ሉላ አገኘች። እንደ ኮፍሬ ሰውነቴ ተከላከለልኝ እንጂ እኮ በጣም ተጎድቼ ነበር አለች አቴቴ እያቃሰተች። ነገር ግን ልጄን እኮ ገድዬ ነበር፣ እሱ እኮ ነው የተኮሰ አለ። እሱማ ሌባውን ብሎ ነው አለች። ከዛም በኋላ ሉላም አይዞሽ እንግዲህ እቴትዬ አይዞሽ እግዚአብሔር ይማርሽ እያለች ማውራቷን ቀጠለች። ልጄን እናቱን የገደለ ተብሎ እስር ቤት ነበር፣ እግዚአብሔር ይመስገን እግዚአብሔር ይመስገን እያለች ማን አለው ከኔ ውጭ ማንም የለው ሰው ጠልቶት ነው ያደገው እያለች እቴቴ አየው
ሰው እኮ አይቀርበውም፣ ሰው አይቀርበውም እያለች ነገረችው። እቴትዬ ነይ ቁርስ እንብላሽ አለች። ከዛ ልጄ ከቤት እንዳትወጪ ብላኛለች እና እዚሁ ይዘሽ ነይና ብይ፣ ምንም ነገር አልበላውም አለች። እንመጣል አክሊሉ አሁን እንዳይቆጣኝ አለችው። ምን አባቱና ምቆጣሽ አለ። ከዛም የማይጣፍጥ ቁርስ አብልተሽ ብሎ ነዋ አለችው። ከዛ ሂጂ አምጪው ሂጂ አምጪው እባክሽን ብቻውን ጨንቆኝ ነው የጠራሁሽ አለች። ከዛም በኋላ እንግዲህ ሉላም እያወሩ ያለ በመሃል አቶ አክሊሉ ብቅ አለ። እቴትዬ እንደውም ልጅሽ መጣ አለቻት። ከዛም ሉላም ምግቡን ላምጣ እያለች እያወራች እያለ ባሏን ስጠይ ባል የለም ብላለች። እነዛ ተከራዮች እንዳሉ ምናምን ተጠይቃለች እቴትዬ። ከዛ እቴትዬ እንግዲህ በቃ እያለች ዞር ስትል አክሊሉ መጣ። እኔ እኮ እንደው እንኳን ተመትቼ በደህና ጊዜ ቁርስ ካልበላው እኔ አልችልም እያለች እቴቴ መናገሯን ቀጠለች። ነይ በቃ ልጄ መጥተዋል አለችው። ከዛም በኋላ ተመልሳ ወደ ቤቷ ሄደች ሉላ። ከዛም በኋላ ከመጣ በኋላ አሁንም ተነስ ትላለች ኤፍራታ መርዞን እንግዲህ እነሱ በጣም ነው የሚያስቁት። ተነስ ረፍዷል እያለችው ልብሱን ትገፏለች። መውጣት አልፈለገም። እኔ አልወጣም ዛሬ ከቤት እያለ ማውራቱን ቀጥሎ አክሊሉ አለ አልወጣም አለችው። ከዛ አንቺ እንዲሞት ነው እንደምትፈልጊ እያላት አልሞት አልኩሽ አይደል እላታል። እንደዛ እያለ በመሃል መድብል ደውልለት። መድብል ስደውል ይቅርታ በጣም መርዞ ይቅርታ አለው። ከዛም በኋላ መጣሁን እሺ መጣሁ ይቅርታ ልጠይቅ እመጣለሁ ስል አሁን መድብልን ሸሽቶ ከቤት ሊወጣ ሲል በአቶ አክሊሉ እጅ ታፈነ። አሁን ላይ መርዞ አደጋ ውስጥ ነው ያለው። መርዞ መድብል ደርሶ ያስጥለው ይሁን ወይስ እንዴት ነው ሰገንስ ሊያገኛት የሚችለው? እንግዲህ ሰገን አሁንም ያለችው በአደጋ ውስጥ ነው። ምክንያቱም እንደውም ከዚህ በፊት ከነበረው ይልቅ ሌላ ችግር ይፈጥርባታል ሰውዬ፣ ወይም ከዛ ቤት አውጥቶ ሌላ ቤትም ሊያስቀምጣት ይችላል። እንዲሁም ደግሞ አሁን ላይ መርዞ ተይዟል። መርዞ ከተያዘ ደግሞ ሁሉንም በምስጢር እንዳደረጉ ይናገር ይሁን? ብናገር ደግሞ አቶ አክሊሉ እሱንም አይተው። ስለዚህ በዛ ምክንያት የምናገር አይመስለኝም። ግን የእናንተ ሀሳብ አስተያየት በክፍል 19 ላይ ምን ትሉን? በቀጣዩ ቪዲዮ እጠብቃችኋለሁ። እስከዛ ባላችሁበት እግዚአብሔር ይጠብቃችሁ። መልካም ጊዜ